በስተመጨረሻም ሄርሜላ መታለች። አብርሽም ከራሱ ቤት ሂዷል። እልልልልልል ብያለሁ ማለት ነው። ቅድምም ቪዲዮ ሰርቼላችሁ ነበረ። አሁን በድጋሜ ተከስቻለሁኝ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። ዛሬ ደስታዬን በላይ ካሳዩኝ፣ ደስታችሁን በላይ ካሳዩኝ፣ በሰብስክራይብ አሳዩኝ፣ በሸር በኮፒ ሊንክ አሳዩኝ ውዶችዬ። ዛሬ እጅግ በጣም ደስ ብሎኛል ማለት ነው። ኦ ማይ ጉድነስ። እናም አብርሽ ለሩታ እንዴት ነህ ተመችቶሃል ወይ ምናምን ብላ ስትጠይቀው አብርሽን ማለት ነው እንቅልፍ አልወስደኝ አለ ሩታዬ ይላታል። ከዛም በኋላ በቃ እኔ መምጣት እፈልጋለሁ እሱ ሲላት ና ቶሎ አለችው። እሱም ቀጥ ብሎ እነሱ እንደተኙ ቀጥ ብሎ የት ሄደ? እቤቱ ከነሩታ ጋራ። ኤፍሬምም እዛው ነው ያለው ማለት ነው። እናም እነ ብዙ ያዙ ይልቀቁኝ ከምትሉ ልጁን መጀመሪያ አትታደጉትም ነበረ ወይ? ጸበል ከሆነ የምትረጩት ጸበል ለምን እዛው ቤት አልሰጣችሁትም? በሃይላንድ ይዛችሁ ትመጡ የለ? የሃይማኖት አባት ከሆነ ይዛችሁ አምጥታችሁ ጸሎትም ታስደርጉለት ለምን አላስደረጋችሁም? አዳራችሁን ገባሽ ማድረግ ትችሉ ነበር። ባለፈው ለታም እጃችሁ ገብቶ ነበር። ምንም ወሬ ብቻ አንድ ጥቅም የላችሁም። እኔ ልንገራችሁ ማለት ነው አስረግጬ። ግን አብርሽን ማለት ነው እሱ ብዙ ቤት ከሆነ ራሳችሁን እንኳ የማትጠብቁ ለራሳችሁ የማትሆኑ እንደገና ደግሞ ራሳችሁ ጠባቂ የሚያስፈልጋችሁ እንዴት ነው አብርሽን የምትጠብቁት? እስኪ ንገሩኝ። ቤታችሁን የማትቆልፉ በስርዓት እንዲህ እናንተ ሲጀመር እሱን እንዴት ነው የምትጠብቁት? እንዴት ነው እሱን የምታሳክሙት? እንዴት ነው ለሱ ጠበቃ የምትሆኑት? እንዴት ብሎ የማይሆን ወሬ ብቻ እኮ ነው የምታውቁት። ዴብ ራሱ ጢጢጢጢ ትላለህ ትንጣጣለህ ማለት ነው። ግን አንድ ተግባር የለህም። ለአብርሽ ምንም ያደረክለት ነገርም የደረስክለት ነገርም ወፍ የለም። አለቀ። ምንም ጥቅም የላችሁም ከወሬ ውጭ ማለት ነው። እና በስተመጨረሻ ሄርሜላ መታለች። ሄርሜላ ስትመጣ አብርሽ ለምን ደነገጠ? ደረቱን እንደምታዩት ይዟል፣ ደንግጧል። እኔ ባመልጥ ተከትላይ መጣች ብሎ ይሁን ወይስ ምን ሊፈጠር ይሁን አላቅም። እንግዲህ ሄርሜላ እንደምታዩት እሷም ደንግጣለች። እነ ብዙም ሁሉም ሰው ደንግጧል ማለት ነው። ኤፋ ሩታን እያያት ነው። ሩታ ደግሞ አስተያየቷን እዩ። ገርሟቸዋል እነሱ ማለት ነው። ሌሎቹ ግን እንዳለ ደንግጠዋል። የደነገጡበት ሚስጥር ምንድን ነው ነው የኔ ጥያቄ። ለማንኛውም ውዶች አብርሽ ቀብራራው ይመችህ አባቴ፣ ሄደበት በቃ። እንደው ዛሬ እንዴት እንዳስደሰትከኝ በቃ። ወሬ አላበዛ ምን አላልክ? እንቅልፍህን ከነሳህ በህመም ላይ ሌላ ህመም ምን በወጣ አባቴ፣ ምን በወጣ? በጭንቀት ላይ ሌላ ጭንቀት። የነሱን ጭቅጭቅ አሁን ማለት ቤታችሁን ጥርቅም አድርጋችሁ ዝጉ። ዘበኛውን ማንም ሰው እንዳይገባ ከኛ ፍቃድ ውጭ ብላችሁ ከልክላችሁ እነዚህን ጥርግርግ አድርጋችሁ አስወጥታችሁ የራሳችሁን ሶስታችሁ ልዑል፣ ሩታ፣ አብርሽ ሶስታችሁ ሩታም ተንከባከቢው በደንብ በቃ ሪላክስ አድርጉ፣ ተዝናኑ ምናምን። ጭንቀት ነው አብርሽን ያመው። ስለዚህ በቃ ቤታችሁን ለጠበቀው ነግራችሁ አንድ ሰው ካላስገባችሁ ማንም ተጨቃጫቂ አይመጣባችሁም። እናንተም በሰላም ትኖራላችሁ። አለቀ። ሩታም በሰላም እኛ እንኖራለን ብላለች። ብዙ ደግሞ ምን ነው እንደዚህ አደንዝዝሽ አፍዘሽ አባወራነቱ አይናፍቅሽም? ወንዳ ወንድነቱ አይናፍቅሽም? እንደዚህ ደንዝዞ ዝም ብሎ ረቦቱ መስሎ እንዲቀመጥ ነው የፈለግሽው? ተመችቶሻል ይሄ ነገር ብላ እየጠየቀሽ ነው። እናንተ የእውነት መተት ተደርጎበታል ብላችሁ ካስባችሁ ለምን ቤታችሁ ጸበል አላደረጋችሁለትም? ተጠጣም ታጠበበትም አላውቅም። እኔ ሃይማኖት ውስጥ መግባት አልፈልግም። ገባችሁ? ግን ደግሞ ለምን መፍትሄ ብለሽ ያሰብሽውን ነገር በሙሉ ለምን አላደረጋችሁለትም? 4 ነጥብ። ገባሽ? እኚህ ማለት ለአብርሃም ይጠቅመዋል ወይ? ጭቅጭቅ ይጠቅመዋል ወይ? በስትረስ ላይ ስትረስ እየጨመራችሁበት ልጁን ሳያብድ እንደም የበለጠ ልታሳብዱት ተነስታችኋል። ልጁን ተውት፣ በቃ እረፍት ያስፈልገዋል። ከዛ እረፍት ካደረገ በኋላ ካለቀቀው እናንተ እንደምትሉት መተት ብቻ እኮ አይደለም። ጂኒም እኮ ሊያደነዝስ፣ ሊያሳብድ፣ ሊያሳምም፣ ሊያስጨንቅ ይችላል። ሰይጣን አለ፣ ጂኒ አለ። ስለዚህ ያንንም ታሳቢነት ውስጥ አድርጉት ማለት ነው። ስለዚህ እናም ለማንኛውም ውዶችዬ በቃ ብዙ ማለት ፈልጋለሁ፣ ግን ይረዝምባችኋል። ወዳችኋለሁኝ።
እንግዲህ አብርሽን ሊፋቱት አልቻሉም። እንደ ስጋ ቅርጫ ሊቃረጡት ነው የፈለጉት። ሄርሜላም ተከተላ መጣለች። ይሄ ነገር ወዴት እያመራ ነው? እጅግ በጣም ገራሚ ነው። ግን አብርሽ ተመችተኛል። ይመችህ። ሩታዬም ቀብራራዋ እንኳንም ይዛችሁት ሄዳችሁ ልጁ ሰላም የሚያገኘው እዚህ ጋር ሲቀመጥ ነው እንጂ ማንም አለሌ እየመጣ እንዲረብሸው አንፈቅድም። አብርሽዬም ደግሞ ፏ ቀብረር ዘና ብለህ ከባለፈው ዛሬ ተሽልሃል። አዎ ቁጭም ብለሃል በስርዓት ፊትህም ራሱ ፌስ ሲታይ ከባለፈው ደህና ነህ ዛሬ። እናም በቃ አለቀ። ደስ ብሎኛል። እንኳን ደስ አላችሁ። ደስታችሁን ግን በላይክ በኮመንት የተሰማችሁን ስሜት ግለጹልኝ። ደስታችሁንም በላይክ ግለጹልኝ። እሺ ወንዶችዬ ደህና ቆዩልኝ። ወዳችኋለሁ። ነገ ደግሞ የምነግራችሁ ነገር አለኝ ማለት ነው። እሺ ሰላም ያሳድረን።